እንግዲህ አንድ ጥያቄ ተጠይቄያለሁ የኔ ውድ ቤተሰቦች፣ እሱንም እመልሳለሁ። ሌላኛው ደግሞ ባለፈ ጊዜ ላይክ አድርጉልኝ፣ እንዲሁም ደግሞ እየታየልኝ አይደለም። አሁን ለምሳሌ በየወር አይከፍለኝም፣ በየሁለት ወር አይከፍለኝም። በአመት አንዴ ወይ ደግሞ በ7 ወር፣ በ8 ወር፣ በ9 ወር ነው አንዴ የሚከፍለኝ። አሁን ደግሞ የሞላሁት አመታዊ ዋይፋይ የ10 ሺህ ብር ነበረ ባለፈ ማለት ነው። አሁን ዲያልቆ ሆኗል ማለት አመቱ ሊሆን ሆኗል። ስለዚህ ይዘጋብኛልና ከእናንተ ጋር መገናኘት አልችልም። ዶላሩን ደግሞ እስካሁን ድረስ እንግዲህ ያኔ ከፈለኝ ካልኳችሁ ጀምሮ ያለው ቢያንስ ወደ 63 ዩሮ አካባቢ ነው ያለው። ቢያንስ 7 ዩሮ ግዴታ እንትን ይልብኛል። ምክንያቱም ወይ $100 ወይም ደግሞ 70 ዩሮ ካልሆነ መውጣት አይችልም ማለት ነው። 70 ዩሮ ሊሆንልኝ 7 ዩሮ ይቀረኛል ማለት ነውና ስለዚህ ማስታወቂያውን አታሳልፉ ያልኳችሁ ለዛ ነው እና እንድታግዙኝ ያልኳችሁ በዚህ ምክንያት ነው። ቪዲዮም ደግሞ ወደ 1000K ታይቷል። በጣም ከልብ አመሰግናለሁ። ስላገዛችሁኝ ስላበረታችሁኝ አመሰግናለሁ። ቀጥታ ወደ ጥያቄያችን እንገባለን። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። እንግዲህ ቀጥታ ዛሬ በተጠየቁት ጥያቄ ቀጥታ እንገባለን። ግን አሁንም ቢሆን አንድ ነገር ላስቸግራችሁ፣ ቪዲዮ ላይክ በማድረግ አግዙኝ እላለሁኝ። በእውነት በባለፈ ቪዲዮ ብዙዎቻችሁ ብዙ ሀሳብ አስተያየትም ማስታወቂያውን እንደማታሳልፉ እንደምታዩልኝ ነግራችሁኛልና እግዚአብሔር አምላክ ይስጥልኝ። በጣም ነው ማመሰግናችሁ። እኔ ውለታችሁ ልከፍል ሳይሆን እግዚአብሔር አምላክ ውለታችሁን ይክፈላችሁ እና በጣም ከልብ አመሰግናለሁ። ቀጥታ ወደ መልስ እንሄዳለን ማለት ነው። አብራችሁኝ እስከ ፍጻሜ ድረስ ሁኑ። ቪዲዮን ላይክ አድርጉት። ቀጥታ ወደ ጥያቄ ነው የምንገባው። ይቅርታ እና የዛሬ እንግዲህ ጥያቄያችን አንዲት እህታችን የጠየቀችው ጥያቄ ምን መሰላችሁ? አስቀምጥላችኋለሁኝ። የሻማ ስራ ያዋጣል ወይስ አያዋጣም መልሽልኝ ተብያለሁኝ። ያንን ደግሞ መልስላታለሁኝ። ለእናንተም ደግሞ ለምትፈልጉት መልሳለሁኝ። ግን በመጀመሪያ ማለት ነው ባለፈ ጊዜ ከዚህ በፊትም እንደምላችሁ ስራው ትወዱታላችሁ ስለሚያዋጣና ብር ብቻ ስለሚያስገኝ ነው መስራት የምትፈልጉት። ይሄን እያንዳንዳችሁ ጥያቄ በቃ ራሳችሁ ላይ ስሩ። ምክንያቱም የሻማ ስራ ዓለም ያዋጣል ብላኛለች ብላችሁ ብትገቡ እናንተ ለምሳሌ አጋጣሚ በሆነ ምክንያት ሆናችሁ ትንሽ የኪሳራ ቢገጥማችሁ ትታችሁ ትወጣላችሁ። ግን ስራ የምትወዱት ከሆነ ደግሞ ትቀጥሉበታላችሁ። ያው የሰው ልጅ ሲሰራ ቁጭ ካላችሁ ነው ምንም አይነት እንከን ማይነካችሁ። ከቤት ካልወጣችሁ መኪና ሊገጫችሁ ይችላል ወይ? ከሰው ጋር ልትገናኙ ትችላላችሁ ወይ? ልትጣሉ ትችላላችሁ ወይ? አትችሉም። ግን መንገድ ላይ ስትሄዱ እንደ ስራ ለምሳሌ ልስጣችሁና መንገድ ላይ ስትሄዱ እንቅፋት ሊመታችሁ ይችላል። አዳዲስ ሰዎች ልታዩ ትችላላችሁ። የሆነ ብቻ የምታያቸው ብዙ ነገር ገጠመኞች ይኖራችኋልና ብዙ አይነት ነገር አለ። ለምሳሌ በመኪና እየሄዳችሁ ቤንዚን ሊያልቅበት ይችላል፣ ወይም ደግሞ የሆነ መንገድ ላይ ልትቆሙ ትችላላችሁ። ባላችሁ ሰዓት እዛ ቦታ ላደርሱ ትችላላችሁ። ያ እንቅፋት ሁሉ አልፋችሁ ነው ትልቅ ደረጃ ላይ የምትደርሱት፣ ወይም ደግሞ ያሰባችሁበት ቦታ ላይ የምትደርሱት። እና አንዳንዴ አሁን ስራ ስሩ ሲባል ሁሉም ነገር አልጋ ባልጋ ሆኖላችሁ እንድትሰሩ አይደለም። ፈተና ቢኖርበት በወድቅም ብነሳም ዞሮ ዞሮ እሰራለሁ፣ በዚህ ስራ ላይ እሰራለሁኝ፣ እያተረፍኩም እየከሰርኩም ቢሆን ጠንክሬ እሰራለሁኝ፣ የተሻለ ነገር አደርጋለሁ፣ በህይወቴ የተሻለ ነገር እሰራለሁ ብላችሁ ካላችሁ አው ያዋጣል። ስለዚህ ቀስ በቀስ ብላችሁ ነው ወደ ላይ ከፍ የምትሉት። ስራም ላይ ቢሆን እንደዛ ነው ማለት ነው። እና በአንዴ ያላችሁ ነገር ጨርሳችሁ ከዛ በኋላ የሆነ በቃ ፈጣሪን የምታማርሩበት ራሳችሁ የምትማረሩበት መሆን የለበትም። እና ስጀምሩ ስራ ሁሌ እንደምላችሁ ከትልቅ ነገር ይሄ ሚሊዮን ቤት ግማሽ ሚሊዮን ምናምን ከሚለው ሳይሆን ከትንሽ ነገር ተነሱ። ግዴታ አንቺ 2 ሚሊዮን 3 ሚሊዮን ይዘሽ መጣሽና ወይ 1 ሚሊዮን ከግማሽ ይዘሽ መጣሽ ወይ ግማሽ ሚሊዮን ይዘሽ መጣሽና ግዴታ ሙሉ በሙሉ ያለሽን ብር እዛ ላይ ማዋል የለብሽም። ገባሽ አይደለ? ስለዚህ ጥንቃቄ ማድረግ አለባችሁ። የሻማ ስራ ባያዋጣ ኢትዮጵያ ውስጥ ማንም ባልሰራ፣ እኛም ለቤታችን ሻማ ባልገዛን። ሌላ ነገር እንግዲህ
ከሻማ ላይ በጣም ትርፍ ታገኙበታላችሁ። ለምን እኔ እንኳን ሱቅ ከጀመርኩኝ ማለት ነው አንድ ሻማ 15 ብር ነበረ። አሁን 20 ብር ነው የሚሸጠው። ቢያንስ ሱቅ ላይ ማለት ነው ቶሎ አይሄድም እንጂ ከአንድ ሻማ 4 ብር 3 ብር ታገኘሽ። ከአንድ ሻማ ከአንድ ፍሬው ማለት ነው ከአንድ ከፍሬው ማለት ነው። ገባሽ አይደለ? 4 ብር 3 ብር ታገኝበታለሽ። ስለዚህ ምን ያክል በቀላሉ መስራት እንደሚቻል ወይም ደግሞ ያንን ሻማ ቶሎ ከሄደልሽ ጥሩ ምርጥ ቢዝነስ ነው። ቤት ሳትከራይ ምን ሳትይ ባለሽበት ቤት ውስጥ ሆነሽ እየሰራሽ ማስረከብ ማለት ነው። የራስሽን ይሄ ካርቶኑ አለች አይደል ሻማ፣ እሱን እንትን ትያለሽ በስምሽ ወይም ደግሞ በምትፈልጊው ነገር እንዲታወቅልሽ። ለምሳሌ ፍቅር ሻማ የሚባል አለ፣ ቦስ ሻማ የሚባል አለ፣ ብዙ አይነት ሻማ አይነቶች አሉ። ስለዚህ ተመራጭ እንድትሆኚ ደግሞ ለምሳሌ ሲበራ የሆነ ሽታ ያለው ሻማ ቢሆን ለምሳሌ 2 አይነት አርገሽ አንዱ ሽታ ያለው አንዱ ደግሞ ሽታ አልባ የሆነው ኖርማል እኛ ማናችንም ማብራት ሲሄድ የሆነ ነገር እንትን ስንል ምናበራው አይነት አድርገሽ ብትሰሪ ያን ምንድነው ይሄ ማለት ብራንድሽን በደንብ አርገሽ ለሰዎች እንዲተዋወቅ ማድረግ ትችያለሽ። ቲክቶክ ላይ ለምሳሌ ቲክቶክ ላይ በብዛት እንትን ምትይ ከሆነ ማስተዋወቅ ትችያለሽ። ያንን ደግሞ ብራንድሽን በደንብ አርጎ እንዲስፋፋልሽ ደግሞ ጥሩ አድርገሽ ከሌሎቹ የተሻለ አድርገሽ ብዙ አድርገሽ ለማትረፍ ሳይሆን በትንሹ ነገር እያተረፍሽ ሂደሽ ግን ብራንድሽን ለሰዎች እንዲተዋወቅ ማድረግ። ከዛ አንድ ቦታ የነበረው በብዙ ቦታ ልታከፋፍይ ትችያለሽ። አንድ ማሽን የነበረው ወደ 2 3 4 ማሽን ውስጥ ልትገቢ ትችያለሽ። ማለት ማሽኖች ልትገዚ ትችያለሽ። ለምን ብራንድሽን በደንብ አርገሽ እንትን ማለት ማስተዋወቅ አለብሽ። በጥሩ ነገር በክፉ ነገር ሳይሆን በጥሩ ነገር ማለት ነውና ስለዚህ ማናችሁም ከአረብ ሀገር ላይ ስትመጡ እህቶቼ ያላችሁ ብር ሙሉ በሙሉ ስራ ላይ አታውሉ። በትንሽ ነገር ጀምሩ። ቀስ በቀስ እያያችሁ እንትን ትላላችሁ ትጨምራላችሁ ማለት ነውና ውድ ቤተሰቦቼ እንግዲህ በባለፈ ቪዲዮ ማርያም በጣም ነው ደስ ያለኝ ማለት ነው። በዚህ አጋጣሚ አመሰግናቸዋለሁኝ። እኔ ማለት ቪዲዮ ሰራለሁ ታውቃላችሁ። እንግዲህ እኔ በአመት አንዴ ወይ በአመት ሊሞላ አካባቢ ነው እንግዲህ እኔ በራሱ እየቻለ ነው የሚሄደው ይሄንን ዩቲዩብ ማለት ነው። ስለዚህ አሁን ደግሞ ዋይፋይ ሊያልቅብኝ 1 ወር ከምናምን ነው የቀረኝ ማለት ነው። እንደገና ደግሞ ወደ 7 ዩሮ ምናምን ይቀረኛል። 7 ዩሮ ማለት አስባችሁታል? ይቀረኛል ማለት ነውና ያን ነገር ስለሚቀር $100 ካልሆነ ወይም ደግሞ 70 ዩሮ ካልሆነ አይወጣልኝም። ለዛ ነው እኔ ማስታወቂያውን አታሳልፉብኝ ብዬ የምለምናችሁ ማለት ነውና ይቅርታ ግን እና በጣም ነው ማመሰግናችሁ። ምክንያቱም ብዙዎቻችሁ በቃ ጥሩ ሐሳብ ነው ላይ ከራሱ አርጋችሁልኛል በባለፈ ቪዲዮ በቃ ሰዎች ጋር እንዲደርስ። አሁን በቅርብ ጊዜ ጀምሮ 1000 የራሱ እይታ አይኖርም ነበር። ያን ቪዲዮ ግን 1000 እይታ እንዲኖር አድርጋችሁልኛል። በጣም ከልብ አመሰግናችኋለሁ። አሁንም ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ። ሐሳብ አስተያየት ካላችሁ ጠይቁኝ፣ እኔም እመልሳለሁ። እና ከልብ ነው ማመሰግናችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሌላኛው ደግሞ ምናልባት እምሰራላችሁ ነገር ካለ ጥያቄ የምጠይቁኝ ነገር ካለ መልስላችኋለሁኝ ማለት ነው በተረጋጋ ልብ እና በጣም ከልብ ማርያም ከልብ ነው ማመሰግናችሁ። እግዚአብሔር ያክብርልኝ በጣም ማርያም በጣም እንደገና ደግሞ ባለፈ በጣም በታመምኩበት ሰዓት እየገባችሁ ምን ሆነሽ ነው ምናምን ብላችሁ ለጠየቃችሁኝ ላበረታችሁኝ በጣም ከልብ አመሰግናችኋለሁኝ። አሁንም እንግዲህ እጄ ብዙም እንትን እያለኝ አይደለም። ይሄ እንግዲህ እያሳከከኝ ነው። ለምን እንደሆነ አላቅም። ተመልሶ ሊነሳብኝ ነው መሰለኝ አላቅም። እንግዲህ ይሄው እጄ እንደዚህ ቆሳስሎ ቁጭ ብሎላችኋለሁ። ይሄ ጠባሳ አሁን ደግሞ ለምን እንደሆነ አላቅም። እዚህ አካባቢ እያሳከከኝ ነው ማለት ነውና እግዚአብሔር እንግዲህ መቼም አተመመኛ አይባልም ማረኝ ነው አይደለም የሚባለው እና ይምረናል እንግዲህ እግዚአብሔር እና የኔ ውዶች በርቱ፣ ጠንክሩ፣ ተስፋ እንዳትቆርጡ። እኔ በተቻለኝ መጠን የምትጠይቁኝን ጥያቄ መልስላችኋለሁኝ እና በርቱ፣ እንዳትሰላችሁ፣ ጠንክሩ። ምክንያቱም እናንተ ራሳችሁ ነው መቆም አለባችሁ። ማንም ሰው ለእናንተ አይቆምላችሁም። በቃ ራሳችሁ ማስከበር ራሳችሁን እንትን ማለት የምትችሉት ራሳችሁ ናችሁ። ጸልዩ ደግሞ በእምነታችሁ በየትኛውም እምነት ላይ ሆኑ ጸልዩ፣ ፈጣሪያችሁን አመስግኑ። ለተሰጣችሁ ነገር ላልተሰጣችሁም አመስግኑ፣ ለተሰጣችሁም አመስግኑ። ምክንያቱም እንደኔ የምታወሩ ከሆነ በቃ አመስግኑ። ለምን ይቺን ትንፋሽ እንኳን አይታችኋል ሚዲያ ላይ ማለት ነውና በብዙ በብዙ ዶላሮች ተገዝቶ አየር እንኳን ይሄ
እንድትስብ ይደረጋል ወይም ደግሞ እንዲስቡ ይደረጋል። ለምን ብዙ ብር አውጥቶ ነው። እኛ ግን በነፃ ነው የሰጠን። ስለዚህ ስለሰጠን ሙሉ ጤነኛ ስለሆን ቤተሰብ ስላለን በቃ እግዚአብሔር አምላክ ከኛ ጋር ስለሆነ ራሱ በቃ ማመስገን ነው ያለባችሁ። ስታመሰግኑ ብዙ ነገር ይደረግላችኋልና ቪዲዮ አላርዝምባችሁ። በተረፈ ሰላም ሁኑልኝ። ቪዲዮ ላይክ አድርጉ። ሰላም